የነካሁት እናቷን እያየች ነው ያደገችው። ይቺ ልጅ ፈትሃ ማናችንም ቢሆን ስናት እናቶቻችን እያየን ያደግነው እኮ የምንመስለው እናቶቻችን ቤተሰቦቻችን ናቸው። ቤተሰቧ መልካም ቦታ ቢያሳዩት ኖሮ በርካም ትሆን ነበር። በዚህ እድሜዋ እንዴት እናሰበችው? እኔ ነገርኩሽ ማታደርግ ስላየቻት ነው እንጂ ስታደርግ ስላየቻት ቢሆን እንዴት እንደምታፈጣ ታሳያችሁ ነበር። እሙዬ እውነትም ጀግና ነሽ ትሉኛላችሁ። ከዚህ በላይ ደግሞ በጣም ነበር የሚደንቃችሁ የነበረው። ግን ምን ያደርጋል ስደት ነኝ ያለው እመቤቴን ነው የምልሽ። እኔ ደግሞ ከሩታችሁ ሁላችሁንም እግዚአብሔር ለሀገራችሁ ምድር ያብቃችሁ። ከዚህ ከሚወራ ከሚፈራው ሰውራችሁ በእውነት አሜን 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 አሜን። መጥፎ ጊዜ ነው የደረስነው። ግን ጨካኝ ሆኗል የኛ ሰው። በጣም ደግሞ እንደ ጀብዱ በቃ ልብላሹ ሰው ማይደረግ ፈልጌ ነው ያረኩለት እኔ ተጠላተም አይደረግ ለስራው ነው ያረኩለት እኔ እንደዚህ ይባላል። ኤርሚ እኮ ጀግንነቷ ነገረቻት። እኔ ይመለስ ወደ አንቺ ብቻ ሀብሉ አውጪለት አለቻት እኮ። አዎ በአለቻት እኮ የት ማረሽ እንደብነሽ ማታገኙም አለቻት እኮ። በእንደዚህ አይነት ነገር መንገድ ነው የምትመልሺው አለቻት እኮ። እውነት ነው ወላሂ። እርሚና ፊቷ ጨረሻ ሳምርለት ልጅ ይቆረጥ አፌ ይቆረጥ ወላሂ እንደዚህ ነው። እንደው መጨረሻ እንደው ቢያወጡለት ወላሂ ይወጣል ያወጣለታል። ታለሽ ኤፍሬም የተረገመ እኮ አለ፣ የተረገመ አለ። ኤፍሬም አይጠጋውም። ዴቭ እኮ ቤት ውስጥ ራሱ ተናዶ ነበረ። ዴቭ ማለት ነው በጣም ካሜራ ፊት ስለሆነ ነው እንጂ ይጨለግብበት ነበረ እኮ። ዴቭ የሆነ ነገር ነው እኮ ያደረገው። ታያችሁ ቡዝዬ ያለች የሆነ መፍትሄ ፈጥሬ ነው የመጣሁ ብላለች እኮ ትናንት ከሰማችኋት። ወንድም ያላህ ያርገው ተጠብቀው እንዳንደበታችሁ ያርገው። የሆነ ሰው አለ። ምን ብላ ነው ትናንት የተናገረችው? ከኔ ጋራ ትናንትም እንዳያችሁት ምናምን አለች። ትናንትም እንዳያችሁት እዛው እምቢ ብሎኛል። ሲጀመር ለአንድ ሰከንድ ሊለያቸው አይፈቅዱም። ዴቭን ተክታ እንትን ብላ ነው እሱ እንዲጠራው አርጋው እንጃ ብቻ እኮ ብዙዬ እኔ ዴቭ ከዚህም በኋላ ተጎኔውን አብርሃም ጎን መሆን አለብን፣ የተሰራው ሴራ ሌላ ነው እያለችው ነበረ። መጀመሪያ ጊዜ የተገናኙ ጊዜ እንድታግዘኝ ፈልጋለሁ አለችው። ብቻዋን መጣች፣ ሞከረች፣ አልተሳካም። ትናንትና ደግሞ ቪዲዮ ስትለቅ ያሰብኩት ሀሳብ አለ ግን አልነግራችሁም፣ እሱን አስተካክላለሁ አለች። እንዳለችውም ዛሬ እና የሚድንበት ነገር ጸሎት አድርጉለት አለች። የሚድንበትን ንገሩ ይጻፉ ኮሜንት ያለው ብላለች። እንደዚህ አይነት የገጠማችሁ ጥንብስ ካለስና ብሎም ደግሞ ሊፈታ አይፈልግም እኮ ኤፍሬም ማገት ነው አይደለም። አብርሃም እኮ ምንም አላለም። አብርሃም ምንም አይልም ውዴ። ብጥስ ነው በቃ የተነገረውን ነው የሚተነፍሰው። ብጥስ ብቻ አይደለም። አንደኛ እሱም ይወድቃል፣ ይታመማል። ሁለተኛ ደግሞ የሚበጥሰው ሰው ራሱ ይታመማል ውዴ። እንደዛማ ለጊዜው ጸበል መልፋት ነው በእንደዛ ነው እንጂ ለጊዜው ይወድቃል፣ ይታመማል። ግን የሚበጥሰው እንደው ያርገው ነገ ሰላሙን ያምጣልን። ትንሽ ፈየማራውላት ነው ማለት ያኔ እየያዘች እኮ ነው በጆጆ ማለት ነው። እንዳትታመም እፈታለሁ ብላ ማለት ነው። በጣም ታመማይስ ትሄዳለች ወደ ጸበል፣ ችግር የለውም ተያይዘው ይሄዳሉ ሁሉ። አዎ ብቻ ፈጣሪ ብቻ እንኳን ከዛ ቤት እንኳን ወጣ። በቃ ትልቁ ነገር እሱ ነው። መውጣት ነው የምንፈልገው። አዎ እኮ መልሶ ወይ ሊመጣ ይችላል ውዴ እኮ በኢየሱስ ስም ሳያስቡት ነው ከቻልባቸው ተመልሶ አይመጣም። የኔ እናት አትሳሳቺ፣ በፍጹም አይመጣም። ኢንሻአላህ ምክንያቱም የያዘው አሁን ወንድምየው ነው የያዘው። አሁን የያዘችው ሄርሜላ ናት። ኤፍሬም ምንም ያመጣው ከዚህ በኋላ በቃ አለቀ። ታች ሰው ይኖራል፣ ኤፍሬም የሚያስብ ሰው ይኖራል። ታች እንትና ዛሬ ብዙም አልተናገረም። ያው ትንሽ ተናገረ እንጂ እንደ መፍራት ብሎ ደንግጧል። ኤፍሬም ያለ ነበር ቡና ይፈላልሽ፣ ውሃ ጠጪ፣ ተረጋጊ። ምን ጨጓራ ነው የላጠው። ወንድምየውን ግን በጣም ፈርቶት ዝም ነው ያለው። ብዙ ጊዜ አላወራ። በጣም በዚህ መልኩ ነው የምታወራኝ አለው እኮ እኔ አንተን በዚህ መልኩ ነው የምታወራኝ። ወንድ ነው አንዴ ይመታኛል ብሎ በቤት የሚሰራው ጉድ ነው በሪዞ አላስገባም ብሎ የሚባለው በሪዞ እኮ አላስገባም ብሎ ታርሄል ሜዳል መልሳት በር ሲያንኳኳ ከነሱ ጋር ሲንጫጫ አብርሃም ደንዝዟል።
ቁጭ ብለዋል። አንተ እያለ ነው እንዴ? ምን ያውቃል? ጌታ ደንዝዞ ለራሱ እነሱ የሚሉትን ብቻ እኔ አብርሃም እኔ አብራችሁ እኮ ነው ያሳደግኳቸው። አብርሃም እንደዚህ ነው ሲለው አውሯል። ጥምብ የሆነ ልጅ ነገሩ አርጋበታለች። ውዱ አይደለም እንትና እሱ ራሱ ጸበል መግባት አለበት። ማርያምን ለሱም ፍትህ በሉላት። ላ እሱ በቃ መልካሙን ነገር ያሰማን። እንግዲህ እግዚአብሔር ቸር ነው። የልጁ አምላክ በቃ በጤናውማ አይደለም እንዴ? ምን ሆናችሁ ነው? በጤናውማ እንደዛ አይሆንም። ምንም ቅናት ባይዞ ይማቀቃል። ሰምታችኋል? ትላንት እና እሱ አልጋ ላይ ነው የሚተኙት፣ እኔ ሶፋ ላይ እና ታዲያ እኮ እሷን እንዲወዳት አድርገው ይሆናል እንደ ለሷ ቋሚ እንዲሆንላት። ውርደት ወዮ በቁም መዋረድ። እሱ እኮ የተቀየረው መቼ እንደሆነ ታውቃላችሁ? ለፋሲካ ቤቷ የዋለ ጊዜ የዛን ጊዜ የጌሙ ጊዜ ነው የተቀየረው እንጂ ከዛ በፊት እኮ እንደዛ አልነበረም። ወንድሙ ላይ አሁን ግዷ የራሷ ነው የሚያንቀት። አሁን እንደዚህ ማካለች ገና ግብር ነው የሆነ ነገር ትከፍላለች ለጠንቋዩ። አዎ ግድ ግብር አይልቅ ራሷ ነው የሚያንቀት። ታያላችሁ ለራሷ ይሆናል። እሱ ሲድናል እዛ ያድርግላል ለራሷ። በእናትሽ እቺ የሰው ከንቱ አንቺ የሰቡ ህዝብ ወጥቶለታል። ህዝብ የሁሉ አንድ ፍሬ የሚባለው ልጅ ብቻ ነው አሁን ማሽቀብጠው። ሌላ ህዝብ ለሱ ማታ እየሰደባችሁ እሱ አበባ እየሰጣችሁ አልነበረም? ፍሬው ለልጁ ማሳደጊያ ማታ ሄድንበት እያያችሁ ነበር። እሱ ደግሞ አበባ እየሰጣችሁ ነበር። ቆሻሻ በአበባ የሚደግፈው ያለ መስሎት ነው። በእውነት እንትን አርጋችሁበት ነው። አይኑን ጉልጉል አውጥተው ሰቅለውት ነበረ። ገና ሩታ ነገ ትንጠለጠላለች። ዛሬ መልስለታል ተብሏል። ትናንትና እኛ ነንስ ምን ነው የሚመለስለት? እኛ እዛ ገብተን ፋጡማን ፈጦሻና እኔ ገብተን እንግባ ብላኝ እዛ ገባች አዚዛ። ይሄ መታት ምንድነው? እዚህ ቤት መታት የሆነ ነገር እየተባለ ነው ሲባል ማለት ነው አለች ሩታ ደንግጣ። ቀላል ደንግጣለች። እንዴ የለችም እኮ አይናፈቀ ብላ ቀረች አለች። መታት እየተባለ ነው ሲሳሰረ እንደዛ ብሎ ሲላል። እሺ ሲጀመር እውነት ካላችሁ ይሄ አውልቀውና ከዛ አብርሃም ጤነኛ መሆኑን እናረጋግጣለን። ይቀበላል። ጤነኛ መሆኑ ይታይና አይፈታም ማለች እኮ ታዲያ። አይፈታም ደግሞ የፍቅረኛዬ ነው አለ። ዛሬ ደግሞ የፍቅረኛዬ ያረጋችልኝ ፍቅረኛዬ ናት አለ። ፍቅረኛዬ ናት ያረጋችልኝ። ሙሉን ካላያችሁ ተቆራርጦ ተለቋል። ይሁት በጣም ስላስጠላችን እሷን ላለማየት የተቆራረጠ ነው በብዛት። እኔ ደንግጬ ደስ ብሎኝ በደንብ ነው ያየሁት። ደጋግሜ ነው ያየሁት። እንደገና ያላት ነገር ባዩ አላት። አንገት ተደፋች። አንዴ ሩታ ላውልቀው ሲላት ጊዜ ዝም አለች። ከዛ እስቲ አውልቀው በይው አለቻት። ሄርሜላ አውልቀው በይው እስቲ በይው አለቻት። አያውልቅም አለቻት። አንጀቷን አላህ ያውልቀው ዛሬ። አንጀቷ ይውለቅ ያ ረቢ። ለምሳሌ መጣሽ አይደል? ቤቷ ያሳረገችው ነው በኢየሱስ ጎሏን አላህ ያውልቀው ያ ረቢ። ዋልጌ ያሳድጎ ሚዲያ ላይ ያመጣሉ። ቆሻሻ ዘሮች፣ ንፍጣም ዘሮች አሜን። ዘር መፈጠራት አብርሃም ከነሱ ዘር መቀየጡ እንደው አላህ ያንሳለት፣ በሚገላግለው ይገላግለው። ሄርሜላ አያችሁ በዚህ ናክል ኮንፊደንስ አላት። ሸልዬ ግን ሁሌም እንደተዋረደች ነው ሚዲያ ላይ ሁሌም ትዋረዳለች። ባለጌ ይሩታ እኮ ደጋፊዎቿ ራሱ እኮ ባለጌዎች ናቸው እንጂ እቺ ባለጌ ማን ይደግፋታል? ነውርም ማጥፋት ስለማይፈልጉ ነው እንጂ እኮ ሩታ እኮ መደገፍ የለባትም። ዛሬ ሰድባቸዋለች። ምን አገባቸው አለች። ኑሬን የምኖረው እኔ ነኝ፣ ማንም አይመለከተውም ማለች። ማንም አይመለከተውም ማለት በቃ ይዋረዱ። ይኸውልህ ተዋረዱ።
እኔ ሩታን ቦል ነገሩ የሚሰድባቸው አይደለም የምደበቀው፣ ሽንት ቤት ነበር የምደበቀው። ሩታን ቦል ካላት ማለት ነው። እውነትም ስልጣን በድግምት በመተት ካልሆነ አብርሃምን የመለሰችው ለምን አታውልቀው? አውልቃ ለምን አታየው? በፍቅር ከመለሹ ውስጥ አንገቱ ላይ ያለውን አውልቂና እኔ ያለቻት ፍቅር አልመለሹም ዝም በይ ያለቻት እኮ ሄርሜላ እኮ እውነትም የሚሊዮን ልጅ ጀግና የወለደው ጀግና ነው። ጀግና ወሎ ጀግና ያሳደጋት የጀግና እህት ንግግሯ ራሱ አንድ ዲሲፕሊን ያላት እንደሷ እንኳን አይደለችም። ደግሞ ጨዋታለች። አይቻለሁ ብዙ ሴቶች ባለጌ አይቻለሁ፣ ብዙ ዋልጌ አይቻለሁ፣ ብዙም ጨዋ አይቻለሁ። የሄርሜላን ያክል የሚደርስ ጨዋ የትም አላየንም። የትም አላየንም። ሄርሜላ ጨዋ ሲጀመር ንግግሯ ራሱ ሲጣፍጥ ሚዲያ ላይ እኮ